ታው እንደዛ አትበል። ምን ሆናችሁ ደግሞ? እረፍ በቃ ይበቃሃል። እንደዚህ አታድርግ እኮ ምን ሆናችሁ ነው? እኔ ልቤን ስለምታውቀው ነው እንደዚህ ባንዴ የምትደነፍቅብኝ። ባደርገው ራሱ እንደዚህ ሆነ የለብህም እኮ። ምን ያላሳዝንህም እንዴ? ቆይ አንተ ማነው ደግሞ ባርቾ እንዴ? ማነው ረጅሙ? ማናገረኝ አላሳዝንህም ወይ? እና ለምን ልቤን እንደዚህ የምትጫወትብኝ እንዴ? ያላሰብኩት ነገር ነው እያስረዳሁህ እኮ ነው ያለውን ነገር አይደል? እንዴ ከማን ጋር ያለውን ነገር እኔ ፈልጌው ነው ያደረኩት። ማነው ጸይሙ? ረጅሙ አላናገርኩም። ወይኔ ጉዴ ፈላ። ታናግራለህ ነግራለሁ። አብርሃም ስማኝ፣ አይደለም አሁን ስማኝ። እሺ ምንድን ነው ተፈጠረ? ጋይስ ምን ተፈጥሮ ነው? በጣም አብዝተዋል። አላሳዝንም እኔ ለማታ ካርምሽ ያለው ነገር እኮ እያስረዳሁት ነው እኮ ያለው ነገር ተረጋጋና ስማኝ በደንብ። ኧረ ቀፈች አንተ እንደምታስበው አይነት ለአንድ ሰው ቃል ገብቼ እምተው ሰው አይደለሁም። እሺ ገባ? ቃልም ገባሽ እንዴ ቆንጆ? ሰላም እና ያው እኔ የምለው ነው። እሺ አባቴ፣ ያው እድሜ ትንሽ ስለሆነ እኮ ነው። እሺ ለማንኛውም ፋሚሊዎቻችን በዚሁ አጋጣሚ አንድ ነገር ልንገራችሁ። ሄርሜላ ነች ወደ አዲስ አበባ እንዲመጣ ያደረገችው። ባለፈው አዲስ አበባ መጥቶ ነበር ለ2 ቀን ጓደኞቹ ጋር አርፎ ተመልሷል። እና አዲስ አበባ ውስጥ መኖር እፈልጋለሁ ብሎ ሲነግራት ሄርሜላ አፓርታማ ላይ የአንድ አመት የቤት ክራይ እኔ እከፍልልሃለሁኝ እቃ ጠቅልለህ ና ብለዋለች። እና ሄርሜላ የምሬ ነው ከልብ እሱም በጣም ያመሰግናል። እኔም አመሰግናለሁኝ ስለ መልካምነትሽ፣ ስለ ደግነትሽ። በዚህ ሰዓት እንደዚህ አይነት ደግ ሰው ማግኘት በጣም ይከብዳልና የምሬን ስናገኝሽ በጣም መልካምነትሽ በዝቶብናል። ለእኔ በተለይ ደግሞ በጣም መልካምነትሽ በዝቷልና አማኑን ወደ አዲስ አበባ እንዲመጣ ያደረገችው እሷ ነች። የ1 አመት ብር በታች የለም። ባለ አንድ እንኳን መኝታ ቢገባ ከ30 ሺህ ብር በታች የለምና 30 ሺህ ብር ምን ይደረጋል? 30 ሺህ ብር አስቡት እንግዲህ። እና ሄርሚ የምር ይሄ ልብሽን ነው ያየንበት። በጣም ከልብ እናመሰግናለን። አማኑም የምትለው ነገር አለ ብዬ አስባለሁ። ወይኔ ኤርሜላ እኔ እናት አለቀሽ። ወይኔ ኤርሜላ አለቀሰች። አብርሽ ኤርሜላን ጥላት ሄደ። ጋይዝ ተጣሉ ውዶች፣ እንኳን ደስ አላችሁ። ደማቸው የሚፈላ እነሱም አብሮ መምጣት አያቆሙም። እናንተ መናደዳችሁ መሰደባችሁ አይቆሙም። ምን ይሻለኛል? ለማንኛውም ውዶቼ ሁሉም ምንድነው የግላቸው ላይፍ እየኖሩ ነው። እንግዲህ ሄርሜላ ፕራንክ ተደርጋለች ማለት ነው። እስከ መጨረሻ ላያችሁ ነው። መጀመሪያ ያያችሁ ልትደነግጡ ትችላላችሁ። እስከ መጨረሻ ካያችሁ ግን ፕራንክ ነው። ሲጀምር አብርሽ ተናግሯል መግባ ላይና ተናግሯል ማለት ነው። አብርሽ ግን ምን ሆነ ነው? ምን ሆነክ ነው? በሰላም ነው? ተረጋግተ ሰላም አትልም እንዴ? ኦዲየንስን በጣም ተቀለብለብክ፣ በጣም ከምል በላይና ካምዳውን ቤቢ ካምዳውን። እና ለማንኛውም ኤርሜላ እንግዲህ ለዚህ ወንድማችን የቤት ኪራይ 1 አመት ከፈለች አለ። ለማንኛውም በወጣ ይተካ ሄርሜላዬ፣ እግዚአብሔር ይስጥልህ፣ እናመሰግናለን። ትላንትና መተሽ በጎ ነገር ሰራሽ የኔ ቆንጆ ማለት ነው። አብርሽ የምን ነው አንተ መክፈል አትችልም እንዴ? ምን ነው እቺ ሴት ልጅ እኮ ናት። የ1 አመት እኔ እኮ ልንገራችሁማ በጣም የታዘብኩ እኔ አንዳንድ ሰው ነገር ይገርመኛል። የቤት ኪራይ ማለት ለምንድን ነው ለቤት ኪራይ ይሄን ያህል የምትከፍሉት ነው? በሐቅማችሁ ማለት ብር ቢኖራችሁ ራሱ ለምንድን ነው ለቤት ኪራይ የምታወጡት? ይሄናል በጣም ነው የሚገርመኝ ባይዘው ማለት ነው። እና 30 ሺህ አፓርታማ ላይ ምን ይሰራል? አፓርታማ ላይ ምን ለምን እንዴ? ታወጥ ሰው እኮ በ10 ሺህም ቤት ኪራይ አለ። በነገራችን ላይ በ15 ሺህም አለ 2 ክፍል። እና አዲስ አበባ ውስጥ ውድ ነው አይኖ አውቃለሁ፣ ኖሬ አውቃለሁኝና 30 ሺህ ጭራሽ ለዚህ ልጅ ማለት ነው አፓርታማ ለጓደኛ ተከራየች። ከዛ እኔ ታችሁ እጅ አባዛ ነፍሴ ይማረም እኮ እጅ አባዛ 360 ሺህ የ12 ወር ማለት ነው 360 ሺህ ማለት ነው። ጠብ አደረገች ማለት ነው ሄርሜላዬ። እኔ እናት አይ ለለቅ እኔ እኮ የምልሽ ሄርሜላዬ የቶችሽ ወንድሞችሽ አሉ እናቶችሽን ትረጃለሽ ምናምን። እኔ እኮ በጣም ነው ገርመኝ። ምን ስለሆነ ነው ቤት ከምትከፊ? ከከፈልሽ ደስ ይላል። እግዚአብሔር እስጥሽ። አንዳንድ ወጣቶች ያው ስራ ለመፈለግም ሊሆን ይችላል ምናምን አዲስ አበባ ሄዶ እንደ አማራጭ ያሉ። በነገራችን ላይ አዲስ አበባ ብዙም ስራ የለም እኮ በነገራችን ላይ እውነት ለመናገር አይገኝም ስራ። እና
ለማንኛውም ፕራንክ ነው የተደረገችው ሄርሜላ ማለት ነው። እና በጣም ስማ የምታደርጉ የምትጨብጦ እኮ ነጣሽ ሄርሜላዬ። ይሄን አሉ ምትወጂ አብርሽን መዳን ለምን እሱ የሚወድሽ አይመስለኝም። ለማንኛውም እኔ ቆንጆ ጊዜሽን ባታባክኝ። ለምን በቀደም አብርሽ አሁንም ምንም ችግር የለውም ሩታ ቤቷን መግባት ምንድን ነው ከኔ ጋር መመለስ ትችላለች፣ አብረን መኖር እንችላለን ሲል ነበረና እኔ እኮ እዛን ቀን አሁን እነዚህ ልጆች አብሮ ቢኖሩ ምን ልትሆኚ ነው እኮ እንደዚህ ነው በቃ ልቤን አውቅክ ነው የምትጫወትብኝ ምናምን ነው አለችውና ኧረ ተይ እኔ ቆንጆ እንዳትጎጂ እኔ ነግሬሻለሁ እንዳትጎጂ እኔ ፈርቼልሻለሁ ባይዘዊ ማለት ነው። አብረሽ ሩታ ትልቅ ሽማግሌ ገብቶ ምናምን ታርቆ አብሮ ቢኖሩ እዛን ቀን የምታብጂ ነው የሚመስለኝ እኔ ሳስበው ማለት ነውና በቅጡ ቢሆንልሽ አሪፍ ነው ብዬ ነው ማስበው። እሱ አብርሽ ያለው ሩታ ጋ ነው። በኋላ ባትጎጂ ባታለቅሺ እየየ ብልሽ ባትመጪ አሪፍ ነው። ደግሞ አብርሽ እንግዲህ 100,000 አስገቡ ያለ ነው እንግዲህ ሄዳችሁ አስገቡ ጋይስ ትእዛዝ ነው። በነገራችን ላይ አብርሽ ለማርኬ እንኳን 200,000 ሲገባ አከብራለሁ ብሎ ነበር። አላከበረለትም ሴት አረኩ እንጂ ማርኬን አላከበረም። ለፍቅርዬም በጀመራ ማለት ነው በዚህ አልመጣም። የበጀመራ 100 ስትገባ አከብርላታለሁ ብሎ ነበርና እንኳን እሱን ለመመለስ አልጣርም ዝም ብሎ ቱሪፋና እና ለማንኛውም ውዶቼ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። የምታበረታቱኝ እጅግ ከልብ አመሰግናለሁ። ዩቱብ ምንም ያስጠላል ግድ ሆኖብኝ ነው ባይዘው የለፋው ታልቶን ብዬ ነው እንጂ